ፈዋሽ አምላክ እስኪ ያጠገባችሁ ያለው ወንድም እግዚአብሔር ፈዋሽ ነው። ፈዋሽ ነው። ሃሌሉያ። አለመፈወስ አይቻልም። መፈወስ አይቻልም። ፕሬዝ ጋድ ኢየሱስ ዛሬ ገናና 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 ኢየሱስ ገናና ዛሬም ይችላል፣ አይለወጥም። ሁል ጊዜ አዲስ ነው። ሁል ጊዜ አዲስ ነው። ኢየሱስ ጌታ ነው። ፕሬዝ ዘ ሎርድ። እግዚአብሔር ይችላል። ራሴ በጣም እየደነቀኝ ጌታ በጣም አይነው እነቷም እንደዛ እንደሆነ አውቃለሁ። ግን ፈዋሽ ስለሆነ አንታመም ማለት አይደለም፣ ግን እንፈወሳለን ማለት ኦኬ። ተስፋ የምንቆርጥበት ምናምን አለ። ማንኛውም በሽታ ሂድ ማለት እንችላለን። ስልጣን ተሰጥቶናል አለ። ስለዚህ ወደ እግዚአብሔር አለ የምንጸልየው። ተራራውን ምን በለው የተባለ ተናገረ። እግዚአብሔር መጥቶ አይናገርልንም። ስልጣን ነው ብሎናል፣ ሰጥቶናል። አንተ በሽታው ከዚህ ሰውነት ቀረት ቀረት፣ የበሽታ ኃይል ይነቀላል። የበሽታ ኃይል ከሰውነታችን ይነቀላል። አትፈቅድም ትሉታላችሁ። ዞር በል ከዚህ ከኔ ተነስ፣ ከሕይወቴ ተነስ። ይሄ የመንፈስ ቅዱስ ማደሪያ ነው። ኢየሱስ ዛሬም ጌታ ነው፣ ጌታ ነው፣ ጌታ ነው። በደልሃለው ሃሌሉያ። ኢየሱስ ዛሬም ጌታ ነው፣ ጌታ ነው። በደልሃለው ሰራኸው ስራ ክብርን እሰጣለሁ። ክብሬን ትቼ ክበርልህ። ኢየሱስ ጌታ ነው። ኢየሱስ ይመለካል። አምላካችንም ነው፣ ጌታችንም ነው፣ ወንድማችንም ነው። ኢየሱስ አምላክም ነው፣ ሰውም ነው። ድካማችንን ሁሉ ያውቃል። ሃሌሉያ ሃሌሉያ። እግዚአብሔር መንፈስ ባረክ። እግዚአብሔር ትልቅ አምላክ ይመለክ ዘንድ የሚገባው ከኛ ምን የሚፈልገው ነገር ፌሎሺፕ ነው የሚፈልገው። በጸሎት ቦታ፣ በጸሎት ስፍራ፣ በመሰዊያ ስፍራ ሆነን እንትን ስንል እና ሊስት ይዘን ነው የምንገባው አይደል? እንደ ሾፒንግ ሊስት ሰኒ ሾፕ ግዛ ጽፈሽዋለሁ ይላል። በኋላ ብረሳው የተጠየቀ ደግሞ ረስቼው ነው ደግሞ ረስቼ ካልተጻፈ ረስቼው ነው። እንዴት አደረገና ምን ነው አለ መጣ አንድ ብለሽ አልጻፍ ሁለት ብለሽ አልጻፍሽ። ጸሎት ስንገባና ሾፒንግ ሊስት ይዘን ነው እንደው ይሄ ይደረግ ዛሬ ግን ነገራችሁ መንግስቱና ጽድቁን ፈልጉ፣ ሌላ ሁሉ ይከተላል። ስለዚህ መሰዊያ ቦታ ላይ ሊስት አናበዛም። ያቋል እግዚአብሔር እሱ ምንድን ነው የሚፈልገው? ኮሚኒኬሽን መፍሰስ፣ በእውነት በእግዚአብሔር ፕሬዘንስ ውስጥ እንደ መፍሰስ ደስ የሚል ነገር
እየነዳችሁ እሱን እያመሰገናችሁ ልዑልነቱን ታላቅነቱን እያወጣችሁ እንዳንተ ያለ ማንም የለም። እኔ ሞስት ጸሎት ታይም ብዙ ከወሰድኩ ግማሹ ሳሉ ግማሹ ዝማሬ ነው፣ ግማሹ ውዳሴ ነው፣ ፕሬዝ ነው። ትልቅነቱን በቃ ሳስበው ደስ ይለኛል። አስባስብና በጣም ቆይ ይሄ ነገር ዓለም ተጠቅልላ ወደ ኋላ ተመልሳ እግዚአብሔር ጋር ከዛ በኋላ እኔ እንጃ ስለሆነ መልሴ ነው ማመልከት ይለዋል። ወደፊት ወይ የት ይቆማል እግዚአብሔር ላይ። ከዛ እኔ እንጃ ትልቅ ነው የምናመልከው፣ ኃያል ነው የምናመልከው። በሁኔታዎች አንናወጥ። የሚያናውጥ አምላክ ግን ከእኛ ጋር ነው። ፕሬዝ ስለዚህ በፊቱ በምስጋና በውዳሴ እያመለኩ እግዚአብሔር ሾፒንግ ሊስት ያለ ወረቀት ስ እንደዚህ ያለ ሁል ጊዜ በደስታ ውስጥ የሚከታችሁ የሚኖር በፕሬዘንሱ ትፈልጉ ቁጥር ትፈልጉት ገባበት ምንም ችግር የለበትም። እግዚአብሔር በሱ ፕሬዘንስ ከሆናችሁ ግን በደስታ የተሞላ ህይወት ፕሬዝ አሉ እንደዛ ፕሬዘንስ ውስጥ ድራይቭ እያደረጉ እየዘመሩ በልሳን ቻፓ ካያና ዶስ ተክራሃኖች አቤት 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 አይሆንም አይቻልም ያለው ኧረ ማን ነው? ጠላቴ ነው ነግቻለሁ በእውነት ቃል ይሆንልኛል ይሳካልኛል አይሆንም አይሳካም ያለው ኧረ ማን ነው? ይወዳችሁ በሱ ፕሬዘንስ መሆን መልመድ አለብን። የእግዚአብሔር ነገር በትርፍ ጊዜ የሚሰራ አይደለም። ዋናችን
ዛሬ ትከተላለህ። ፕሬዝ ጋድ። ግን አንዳንዴ ምን ቢሆን እግዚአብሔርን ከማምለክ ባለፈው ጸሎት ላይ የሚገርም ጊዜ ነበር። ተባረኪ ሩሃሚ በእውነት እግዚአብሔር ይባርክ። እንዴት ኢንስፓየር አደረገች መጨረሻ። ፕሬዝ ደቀቀች። ሃሌሉያ ሮፓ ካያላያ መጨረሻ ላይ የጸለየችው ጸሎት የሚደንቅ ጸሎት፣ የሚጋባ ጸሎት። ፕሬዝ በእነዚህ እድሜ እግዚአብሔርን በእነዚህ ልክ መፈለግ በጣም ደስ ያሰኛል። ሃሌሉያ ኢየሱስ ይቅርብ። ኢየሱስ ይበልጣል። ኢየሱስ ይበልጣል። የናዝሬቱ ኢየሱስ እርሱ ይበልጣል። አቤት ማንነቱን አለማወቁ በጣም ያስገድላል። ብዙ ሰዎች ስለ ኢየሱስ ያውቃሉ፣ ኢየሱስን ግን አያውቁም። ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ ይለያያል። የዘላለም ሕይወት ሄደን የምናገኘው ጉዳይ ሳይሆን እዚሁ ማለት ልጆቼ ሆይ በክርስቶስ ካመናችሁ የዘላለም ሕይወት እንዳላችሁ ጽፍላችኋለሁ። አንደኛ ዮሐንስ ተባረክ ይዘምራል። ፕሬዝ ጋድ። አንደኛ ዮሐንስ 5:13 በእግዚአብሔር ልጅ ስም የምታምኑ እናንተ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ጽፍላችሁ። እስቲ የዘላለም ሕይወት አለኝ። ክርስቶስን ስለማምን የዘላለም ሕይወት አለኝ። ፕሬዝ እና ወንጌል ዮሐንስ 17 ላይ ደግሞ መጣና ገናና የሆንከውን ታላቅ የሆንከውን አንተንና የላከውን ልጁን ያምኑ ዘንድ እቺ የዘላለም ያውቁ ዘንድ እቺ ምንድናት? የዘላለም ሕይወት ናት። ፕሬዝ። ስለዚህ እስኪ ያ የዘላለም ሕይወት አለን ይበሉ። አለን እንጂ ሄደን የምናገኘው ነገር አይደለም። ፕሬዝ ጋድ። ዛሬ የ8 ወር ትምህርት እንግዲህ ሰዓት ይባል ዛሬ እስከ 1 ሰዓት ውስጥ ለመጨረስ የ8 ወር ትምህርት ምን ላስተምር ብዬ እኔ አንዱ እንዳለ በእግዚአብሔር ፊት ዝም ብዬ መጽሐፍ ቅዱስ አነባለሁ፣ ጸልያለሁ። ከዛ ሲፈስ መጥቼ ሰብካለሁ። እግዚአብሔር ምስክሬ ነው። ለመስበክ ብዬ አልጸልይም። ግን ሁሌ በእግዚአብሔር ፕሬዘንስ ፊት ስንሆን ደግሞ እግዚአብሔር ደግሞ ይናገራል። እግዚአብሔር ከተናገረ ደግሞ ለውጥ ይመጣል። እኛ ከተናገረ ምንም ለውጥ አናመጣም። ገለባ ብለን እኮ ማባረር አንችልም። እግዚአብሔር ሲናገር ግን የስራው ባለቤት እሱ ስለሆነ ሁሉም ነገር ይቀየራል። እና ምንም ሰርተው ስለው በአንድ ሰዓት ደቀ መዝሙር የሚለው 8 ወር ሊወስድብን እኔ በፍጥነት ወፍ በረር የሚባል ፍሬምወርኩን ተናግሬ ይወስዳል። ፕሬስ ኢንፋክት 8 ወር የሚወስድብን ሪፍሌክት ያደርጋል። እንትኑ በሩ አይደለም ዛሬ እንትኑ ደጋ ብታደርግም በመጣም ሰው ያምራል። ሲጋሪ በጣም ቀጥታለ ቴንክ ዩ 8 ወር ስንማማር እንጂ እኔ ሳስተምር አለ የሚደንቅ ጊዜ ነው።
ይሄኛው ያሁኑ በተለይ የሆነ ልዩ ነገር በጣም ኃይለኛ መንፈስ ይፈሳል ሁሉ ሰው ውስጥ እና እየናፈቁ ነው የሚመጣው እና ሀቢት ዲቨሎፕ ማድረግ ያውጣል። ምን ሰው ከቃሉ ጋር እንዲጣበቅ እግዚአብሔር በሚገባለት ቃሉ ልጎልናል። ግን ቃሉ ሁሉ እግዚአብሔርን አይገልጽም። እኛ በሚገባለት ግን ምን ተሰጥቶናል? የእግዚአብሔር ቃል ተሰጥቶናል። ከቃሉ ጋር ህብረት ሁሌ ያስፈልገናል። ያንን ነገር በደንብ ውስጥ እንዲገቡ ሰዎች የማደርገው በስሜቱ ዛሬ በአንድ ሰዓት ውስጥ ደቀ መዝሙር የሚለውን እንማራለን፣ እንሰብካለን። ደቀ መዝሙር ማለት ምንድን ነው ከሚለው እንጀምራለን። ደቀ መዝሙር መጽሐፍ ቅዱሳችን ውስጥ ክርስቲያኖች የሚጠሩበት ስም ነው። ደቀ መዝሙር አንድ ደቀ መዝሙር ምን አይደለም ከሚለው ጀምሬ ነው ዛሬ ትምህርት የሚጀምረው። ምክንያቱም ለረጅም ጊዜ በደንብ አይቼዋለሁ። ብዙ ሰው ጌታን መቀበል እና ደቀ መዝሙር መሆንን ልዩ አድርጎ ያለ በጣም በብዙ ሰው እንደዛ ነው። ግን ያው መታችሁ ቻሌንጅ ልታደርጉ ትችላላችሁ። ደስ ይለኛል እንደምታውቁት። ግን ሰዎችን አስተምረን ደቀ መዝሙር አለ ዛሬ ነግራችሁ። ደቀ መዝሙር ማለት ተከታይ ማለት ነው። ደቀ መዝሙር ማለት የአንድን ሰው ወይም የአንድን ኢንስቲትዩሽን በሉት ትምህርት ተቀብሎ ያንን ተግባራዊ ለማድረግ የሚጥር ነው። ብዙ ጊዜ ምንድን ነው የምንለው? አይ እነሱ ጌታን ተቀበሉ እንጂ ደቀ መዝሙር አይደለም። ደቀ መዝሙር ለማድረግ ቤተክርስቲያናት ሰላም ሲባል ሰምታችሁ። ደቀ መዝሙርነት ውሳኔ ነው። በደንብ አሳያቸዋለሁ መጽሐፍ ቅዱስ ውስጥ ክርስቶስን ተቀብላችሁ የግል አዳኛችሁ አድርጋችሁ ከጀመራችሁበት ከዛች ቀን ጀምሮ ደቀ መዝሙር። ታዲያ ትምህርት ምንድን ነው ካላችሁ፣ ትምህርት በደቀ መዝሙርነት እንድትጸኑ ነው ያለው እንጂ ደቀ መዝሙር እንድትሆኑ አይደለም። ብዙ ስሞች መጥተዋል። አሁን ለምሳሌ እኛ ምንለው ጴንጤ ነው። ምን ጴንጤ የሆነ ስጅ ነው የለም። ማንም መጽሐፍ ቅዱስ ላይ የለም። እኔ ጴንጤ አይደለም። ልክ እንደዛው የተለመደ ሌላ ስም እንገራችሁ፣ ግን መጽሐፍ ቅዱስ ላይ በከፊል እሱን እንጠቅሰዋለን። ክርስቲያን የሚለው ክርስቲያን የሚለውን ቃል ወደዋል፣ ደስ ይለኛል። ግን የትኛውን ቦታ መጽሐፍ ቅዱስ ውስጥ ገብታችሁ ደግሞ ክርስቲያን የሚል ቅዱሳን በክርስቲያን ሲጠሩ አታሉ። ኢንፋክት ክርስቲያን የሚለውን ስም ያወጡት ማን ናቸው? አሕዛቦች ናቸው። የሐዋርያት ሥራ ምዕራፍ 11 ላይ ደቀ መዛሙርቱን ምን አሏቸው ይላል? ክርስቲያን አሏቸው። ለምን? ክርስቶስን እየመሰሉ ክርስቶስን ፎሎ ስለሚያደርጉ ክርስቲያን አሏቸው። አራት ቦታ በአማርኛ ነው እሱ ክርስቲያን የሚለው መጽሐፍ ቅዱስ ውስጥ እናገኘዋለን። በትክክለኛ ፕሮፐርሊ ባይብል ላይ ግን 3 ቦታ ነው የተጠቀሰው። በፍጥረት የመጀመሪያው እናያለን። ወይም ደግሞ ልስጣችሁና እናንተም ገብታችሁ ሐዋርያት ሥራ 11:26 ያው የጀመሩበት ክርስቲያን ተባሉ የሚለው ማለት ነው። ሐዋርያት ሥራ 11 ለመጨረሻ አካባቢ ነው።
26 ባገኘውም ጊዜ ከዚያ በኋላ በርናባስ ሳውልን ለመፈለግ ወደ ጠርሴስ ሄደ። ባገኘውም ጊዜ ወደ አንጾኪያ መጣ። ሁለቱም እዚያ ካለችው ቤተክርስቲያን ጋር በመሆን 1 ዓመት ሙሉ እጅግ ብዙ ሕዝብ አስተማሩ። ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተብለው ተጠሩ። ማን የጠራቸው? አሕዛብ የጠራቸው። ይሄ መጀመሪያው ክርስቲያን የሚለውን ቃል የምታገኙት ክፍል ነው። ሁለተኛው 26 28 እናንተ ገብታችሁ አንብቡት፣ እኔ እነግራችኋለሁ። አግሪፓ በመጣ ጊዜ ጳውሎስ ሲናገር እንዲሁ በቀላሉ ክርስቲያን ልታረገኝ ትፈልጋለህ አለው። ማን ያለ? አግሪፓ ክርስቲያን ያለ ማለት። ሶስተኛው አማርኛው ላይ ብቻ ያለ ማለት ነው። ሌላ የትኛው የእንግሊዝኛው ትግርኛ ውስጥ አይዶን ኦሮምኛ ቼክ አላደረኩም። በግሪኩም የሌለ ቦታ አንደኛ ጢሞቴዎስ ምዕራፍ 3:6 ላይ ታገኙታላችሁ። እሱ መሪ መሆን ያለበት አዲስ ክርስቲያን አይሁን ይላል። በትግርኛ አዲስ ተክሊ አይሁን ወይም ደግሞ ኖቪስ ይላል። ኖቪስ ማለት አዲስ የመጣ ለማለት ነው። መጨረሻ ላይ የጠቀሰው እሱን እናየዋለን። አንደኛ ጴጥሮስ ምዕራፍ 4:16 ሐዋርያው ጴጥሮስ የጠቀሰው ምዕራፍ 4:16 ከ12 ባነው ስለ መከራ ክርስቲያን መከራ እንደሚደርስበት የሚያወራበትና በምንም በመከራ አትደናገጡ እያለ ወዳጆች ወይ እንደ እሳት የሚፈተን ብርቱ መከራ በመቀበላችሁ እንግዳ ነገር እንደደረሰባችሁ በመቁጠር አትደነቁ ይላል። ነገር ግን ክብሩ በሚገለጥበት ጊዜ ደስታችሁ ታላቅ እንዲሆን የክርስቶስ መከራ ተካፋዮች በመሆናችሁ ደስ ይላል። ስለ ክርስቶስ ስም ብትሰደቡ የክብር መንፈስ የሆነው የእግዚአብሔር መንፈስ በእናንተ ላይ ስለሚያልፍ ብፁዓን ናችሁ። ከእናንተ ማንም መከራን የሚቀበል ቢኖር ነፍሰ ገዳይ ወይም ሌባ ወይም ወንጀለኛ ወይም በሰው ነገር ጣልቃ ገቢ ሆኖ መከራን አይቀበል። ክርስቲያን በመሆኑ መከራ ቢደርስበት ግን ስለዚህ ስም እግዚአብሔርን ያመስግን እንጂ አይፍራ። በዛም ሰበብ ክርስቶስን የሚከተሉ ደቀ መዛሙርት ምን ይባሉ ነበር? ክርስቲያን ይባሉ። አሕዛብ እንደ ስድብ ይጠቀሙበት ነበር። አሁን ብዙዎች እኛም ጴንጤን እንደ ስድብ እንደሚጠቀሙ ጴንጤ ማለት 5 ማለት ነው። ይህ የ50ኛው በዓል ከእሱ ጋር የተገናኘ 50 ማለት ፔንቴኮስታል ከሚለው የመጣ ግን ጴንጤ ነው ወይ ሲሉኝ አወራ እነሱ በሚገባቸው መልኩ ማንሆኔን ለመግለጽ እንጂ ጴንጤ ስለሆንኩ አይደለም። ልክ እንደዛ ነው ሐዋርያው ጴጥሮስ እዚህ ጋር የተጠቀመበት። ከዛ ውጭ ክርስቲያን ሚል አታገኙም። ታዲያ ምን ተብለው ነበር የሚጠሩት ካላችሁ ቅዱሳን ይባሉ ነበር፣ ወንድሞች ይባሉ ነበር፣ ደቀ መዛሙርት ይባሉ ነበር። ኦኬ ይሄን ካልኩኝ ታዲያ ከየት አመጡት ሰዎች ክርስቲያን ከሆኑ በኋላ ደቀ መዛሙርት ማድረግ አለብን ካለን ማቴዎስ 28 ሲነበብ እንደዛ ስለሚመስል አስተምረን ከሆነ ደቀ መዛሙርት የምናደርገው ምን አስተምረን ነው? ደቀ መዛሙርት ምን ትምህርት ሲጨርሱ ደቀ መዛሙርት ስንት ወር ስንት ዓመት ሲማሩ ከተማሩ በኋላ ደቀ መዛሙርት ነው። ያ ሁሉ መጠየቅ ያለበት ጉዳይ ነው። ምንስ የተማሩ ናቸው ደቀ መዛሙርት? አስተምረን ከሆነና ደቀ መዝሙር እናደርጋቸው። አሁን መቼም ትምህርት አያስፈልግም እያልኩ እንዳልሆነ መቼም ይገባቸዋል አይደል? ለኔት የፈለኩት ዋናው ሀሳብ ደቀ መዝሙር የሚለው ተከታይነትን የሚያመለክት። ስለዚህ ክርስቶስ ኢየሱስን ለመከተል የወሰነ ማንም ሰው ደቀ መዝሙር ዳግም ከተወለደበት ጀምሮ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ እንደገባው ያው ታውቃለህ፣ ዩኒቨርሲቲ የገባችሁ ታውቃላችሁ።
ፍሬሽ ስትባል ሰው ሙድ ነው የሚይዝባቸው። እንደው ተረት ማለት ነገር አለ፣ ብዙ ነገር አለ። እንደው አንድ ተሳትፎ የሴት ሽንት ቤት ገብቶ እንትን ሲል ሴቶች መጡ ልትገባ ሰው አለ ፍሬው ነው እንዴ? ፍሬ አይ አበበ እና እንደ ሙድ ሊያዝበት ሴንት ጆሴፍ የተማሩ ተማሪዎች እንግሊዝኛ ፐርፌክት ስለሚችሉ እኛን ደግሞ የሸው ደግሞ መጀመሪያ ፍሬሽ እንደገባን አስተማሪው ከመምጣቱ በፊት ዘሎ ገባ። እንዴት አራተኛ ዓመት ነው። በደንብ ነው እንግሊዝኛ የሚያወራው። በቃ እንኳን ዌልካም እንኳን በሰላም መጣችሁ ወደ ዩኒቨርሲቲ በጣም ደስ ይላል። አሁን ዛሬ ትምህርት የለም ከነገ እንጀምራለን ብሎ ሸኝ አስተማሪው ሲመጣ የለም ግን እንደዛ ብሎ ያታለልን አራተኛ ዓመት እኛም ፍሬሾቹ ሁላችንም ምንድን ነን? ተማሪዎች ነን አይደል? ግን ልዩነት አለ በደንብ እሱ ሊመረጥ እኛ ገና ገባ። ስለዚህ ደቀ መዝሙር ማለት ተማሪ ማለት ሁል ጊዜ መማር አናቋርጥ። ጨርሻለሁ የሚል ካለ እግዚአብሔር ምን እያለ ነው? ምክንያቱም ማንም አውቆ አይጨርስም። በዚህ ስጋ ውስጥ ያለ ሐዋርያ ጳውሎስ ራሱ ነው እኔ በከፊል ነው የማውቀው አለ። ትንቢት we prophesy in part we know in part በከፊል ነው የማውቀው በከፊል ነው። ሁሉን አዋቂ አንድ እግዚአብሔር ብቻ ነው። ማቴዎስ 28 ኮሚሽን ያቺ ማለት በጣም ኢየሱስ ክርስቶስ ትእዛዝ ሰጥቶ የጻፈባት ቦታ ናት። እሷ ጋር ሄደን ብናነብ 19 ስለዚህ ሂዱና ሕዝቦችን ሁሉ በአብ በወልድ እና በመንፈስ ቅዱስ ስም እያጠመቃችኋቸው። አዲሱ መደበኛው ትርጉም ጥሩ አድርጎ ጽፎታል። የድሮ ነው ማስተማር አለብን የሚያስመስለው አይልም እዚህ ጋር ይላል። እዚህ ጋር ግን የሚለው ደቀ መዛሙርት ካደረግን በኋላ ነው የሚያስተምራቸው። በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው ይልና ያዘዝኳችሁንም ሁሉ እንዲጠብቁ አስተምሯቸው። ታዲያ ለምንድን ነው የምናስተምረው? ሰው ደቀ መዝሙር ሆኖ ጸንቶ እንዲኖር፣ በቤት ውስጥ ጸንቶ እንዲኖር። ሐዋርያት ሥራ ምዕራፍ 19 ጳውሎስ ወደ ኤፌሶን መጣ ይላል። ከዛ 12 ደቀ መዛሙርት አገኘ ይላል። የለም ሲያወጡ 12 ከአንድ ጀምሮ የሐዋርያት ሥራ። አፖሎስ በቆሮንቶስ በነበረበት ጊዜ ጳውሎስ በላይኛው ሀገር አልፎ ወደ ኤፌሶን መጣ። በዚያ አንዳንድ ደቀ መዛሙርትን አግኝቶ ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁ። እስኪ መንፈስ ቅዱስን የተቀበለችው ያሰ ኦኬ አልተቀበላችሁ ሌሎቻችሁ ያላወጣችሁ አውጡ። ምን ችግር አለ? ያው ተልኳል አንዳንድ ጊዜ አለ። እሺ ተጥቷል። መንፈስ ቅዱስን የማያውቅ እጁ ያሳይ። ሰምቶ ስለ መንፈስ ቅዱስ የማያውቅ የለም። እነዚህ ግን መንፈስ ቅዱስ መኖሩን እንኳን አናውቅም ነው። ግን ምንድን ናቸው? ደቀ መዛሙርት ይላል እዚህ ጋር ስለሚል አንዳንድ ደቀ መዛሙርትን አግኝቶ ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁ አላቸው። ኧረ እኛ አልተቀበልንም፣ እንዲያውም መንፈስ ቅዱስ መኖሩን እንኳን አልሰማም። እንዴት ነው ታዲያ ስለ መንፈስ ቅዱስ ሳይማሩ ደቀ መዛሙርት ይገባል? በጣም ብዙ እንትኖችን ሰጣችሁ ይችላል። ዮሐንስ 6 ኢየሱስ ክርስቶስ መጣና ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። ምዕራፍ 6ን ከጌታ ጋር እናገናኘዋለን። አንድ አይደለም ባይዘ የጌታን ራት መውሰድ አይደለም ሕይወት ይሰጥ ራሱ ኢየሱስ ነው። ይህስ የሚያስጨንቅ ነገር ነው አሉና ብዙ ደቀ መዛሙርት መከተል ምን አሉ? ተውት። ስለ
ስለ ጌታ ስለ ክርስቶስ ሕይወት ስለመሆኑ እንኳን ሳያውቁ ደቀ መዛሙርት። ከዛ ወደ 12 ዞር አለና እናንተስ መሄድ ትፈልጋላችሁ ማለት ነው። እንዳውኑ ትቢው አለ ሜምበር ላይ ምናምን ነገር ቸርቹ ባዶ ሲሆን ምን ባደረግ ይችላል ምን ልስበት ብሎ ቶፒክ ይቀየር ነበር። ኢየሱስ ዞር አለ እናንተስ ግን ምንድን ናቸው ያሉ ደቀ መዛሙርት ናቸው። ኦኬ ማአት ልሰጣችሁ ይችላል። የመጨረሻውን አንደርስና ወደ ሌላው ሐሳብ ልግባ። ሐዋርያት ሥራ ምዕራፍ 13 ላይ ሲጸልዩ ባርናባስና ጳውሎስ ቤተክርስቲያን እኔ ለለየኋቸው ስራ ለዩልኝ አለ መንፈስ ቅዱስ። ሐዋርያት ተሹመው ሄዱ። ግን ጳውሎስ አስተማሪ ነው የነበረው ወይ ነቢይ ነው የነበረው። ከዛ በፊት ሐዋርያ ነበር። ከዛ ፖይንት በኋላ ግን ተላከተና 14:21 ላይ ከ21 በፊት ግን 21 ነው ፈልገው 19 ላይ አይሁድ ግን ከአንጾኪያና ከኢቆንያን መጥተው ሕዝቡን አግባቡ። ጳውሎስን በድንጋይ ከወገሩት በኋላ የሞተ መስሏቸው ጎትተው ከከተማው ወደ ውጭ አወጡት። ሆኖም ደቀ መዛሙርት ከበውት እንዳሉ ተነሳ፣ ወደ ከተማም ገባ። በማግስቱ ከበርናባስ ጋር ወደ ደርቤ ሄዱ። ይሄ የመጀመሪያው የወንጌል ጉዞ እየሄዱ በየከተማው እየሰበኩ ያልፉ ነው። በኋላ በቃ የሰበክንባቸውን ቦታዎች ተመልሰን ሄደን እናያቸው እንዲጠነክሩ ምናምን ብለው በማርቆስ ጉዳይ የተጣሉበትን ነገር 15 ላይ እናያለን። 14:21 ላይ ግን ጳውሎስና በርናባስ በደርቤ የምስራቹን ቃል ሰብከው ብዙ ደቀ መዛሙርት ካፈሩ በኋላ፣ ስለዚህ ደቀ መዝሙር እንዴት ነው የምናደርገው? ወንጌል በመስበክ። ወንጌል ደግሞ ጉድ ኒውስ ነው። እኛ ብዙ ጊዜ ወንጌል ስንሰብክ ምንድን ነው ነገር ያለው በዚህ ባጥር ሲሆን ትገባል። እውነት ነው። ሰው ክርስቶስን ካላወቀ ሲሆን ይገባል። ግዛት ነው ተገኝ ጉድ ኒውስ ጎስፔል ፎርም ጎስፔሉ ምንድን ነው? አንተ በኃጢአትና በበደል ወደ ሞት እየተነዳ የዘላለም ጥፋት ውስጥ ልትገባ ነበር። ነገር ግን ክርስቶስ ኢየሱስ ኃጢአትን ወሰደ። ስለዚህ ይህን ክርስቶስ ኢየሱስን እንደ ግል አዳኝ አድርገህ ብትቀበል ከዛ ለጥፋት ለተመደበው ነገር አንተ ምን ትላለህ? ታመልጣለህ። ማምለጥ ነው የሚያዋጣው ብለው ሰብከው ብዙ ደቀ መዛሙርት አፈሩ ይላል። እሺ እና ብዙ ደቀ መዛሙርት ካፈሩ በኋላ ወደ ልስጥራን፣ ወደ ኢቆንዮን፣ ወደ አንጾኪያ ተመለሱ። እቺ አንጾኪያ ያቺኛው አንጾኪያ አለች ባይሆን ገብታችሁ ስታነቁ ሌላ አንጾኪያ ነው። አንጾኪያ የነሱ ቤተክርስቲያን የተሾሙባት ያሰማራቻቸው ቤተክርስቲያን። እቺኛው አንጾኪያ ግን ሌላ አንጾኪያ ነው። የደቀ መዛሙርቱን ልብ በማበረታታት እና በእምነት ጸንተው እንዲኖሩ በመምከር ወደ እግዚአብሔር መንግሥት ለመግባት በብዙ መከራ ማለፍ አለብን አሏቸው። 27 ላይ ከአቃርያ 26 እስካሁን ላከናወኑበት ስራ ለእግዚአብሔር ጸጋ በአደራ ወደ ተሰጡባት ከተማ ወደ አንጾኪያ በመርከብ ተመለሱ። እዚያም በደረሱ ጊዜ ቤተክርስቲያን በአንድነት ሰብስበው እግዚአብሔር በእነሱ አማካኝነት ያደረገውን ሁሉ ደግሞ ለአሕዛብ እንዴት የእምነት በር እንደከፈተላቸው ተናገሩ። በዚያም ደቀ መዛሙርት ጋር ብዙ ጊዜ ተቀመጡ። ስለዚህ ሌላ ብዙ ታሪክ ውስጥ አልገባም። ደቀ መዝሙር ማለት ክርስቶስ ኢየሱስ እንደ ግል አዳኙ የተቀበለ ሁሉ ደቀ መዝሙር። ግን ዛሬ ረፋድ ላይ የገባለ ጠዋት ላይ የገባለ ወደ መንግስቱ አለ በማለዳ ወጡ 6 o'clock ይጀምራል በልጅነቱ አይ በጌታ ነኝ በቃ በአባቴ በእናቴ ብሎ አይሰራም። ልትሆን ትችላለህ፣ ክርስቲያን ቤት ውስጥ ልታቅ ትችላለህ። ግን ያ ማለት እንትን አለ አንተም የምትገባበት ታይም ወስናል። ምክንያቱም በጓደኛ በአባት በእናት የእግዚአብሔር መንግስት አይገባም። የሚገባው በምንድን በማን ስለሆነ ስለዚህ 12 o'clock ላይ ገባሉ። እኛ 12 ከመድረሱ የገቡና 9 ጠዋት የገባሉ። አልፈው ደግሞ ግብት ነው ውጥት ያለው ነው ማለት
ሁሉም ግን ደቀ መዝሙር ነው የሚባለው። እሺ ደቀ መዝሙር በአምስት ፒላር አድርጌ ነው አሁን ታስተምረው። አምስቱ በፍጥነት አንድ ደቀ መዝሙር ምን ይጠበቅበታል? ምን ማድረግ አለበት ብለን በአምስት ፒላር እናየዋለን። የመጀመሪያው ፒላር የእግዚአብሔር ቃል። ኦኬ ይኸውላችሁ ሰሚዎች ብቻ አትሁኑ አረጋቢ የእግዚአብሔርን ቃል የሚያደርጉ መሆን አለ። የምንማማረው ህይወቱን ለመኖር እኮ አይደል? ስለዚህ ከቃሉ ጋር ህብረት ይኖረን የግድ ነው። እንደ መነሻ ወንጌል ዮሐንስ ምዕራፍ 8 ለዚህ ጥቅስ መነሻ ትሆነኛለች። 31 ኢየሱስም በእርሱ ያመኑትን አይሁድ እንዲህ አላቸው፣ በትምህርቴ ብትጸኑ እናንተ በእውነት ደቀ መዛሙርቴ ናችሁ፣ እውነትም ታውቃላችሁ፣ እውነትም ነፃ ያወጣችሁ። ኢየሱስ ክርስቶስ ዋጋ ከፍሎልናል። የኃጢአትን ቀንበር ከእኛ ሰበረ፣ አስወገደው አይደል? ከገባን በኋላ ወደ ኪንግደሙ ነገሮች እየተለወጡ እኛ ነፃ የምንወጣው እውነቱን በማወቅ። እውነቱ ደግሞ ያለው የቱ ጋር? ቃሉ ጋር። እንደመጣን የአእምሯችን አልታደሰም። የለመነው ነገር አለ። በ30 ዓመት ሙሉ ሲጠቀጠቅ የነበረ የእግዚአብሔር ያልሆነ ቃል መውጣት አለ። እንዴት ነው የሚወጣው? እውነቱን በማወቅ። መዳን አንድ ጉዳይ ከሆነ ነፃ መውጣት ግን ነፃ የሚወጣ በምንድን ነው? እውነቱን በማወቅ። ለዚህ ነው ብዙ ክርስቲያኖች ናቸው፣ እውነት ነው የዘላለም ሕይወት አላቸው፣ ነገር ግን ላይ ፍሳላቸው አይመችም። ለምን? ከቃሉ ጋር ምንም እንትን የለም። ቃሉን ያዳዘ ክርስቲያን የሆነ ዝም ብሎ በድንግዝ ጊዜ የሚመላለስ እውነት ነፃ መውጣት ትፈልጋላችሁ? ቃሉ ነው እውነቱ ነው። ማንም ቢጸለይላችሁ ነፃ ነገራችሁ። ጸሎት አያስፈልግም እያልኩ ያስፈልጋል። እውቀቱ ካልገባችሁ ግን ነፃ አትወጡ። ለዚህ ነው ብዙዎቻችሁ ድናችሁ እንኳን ድነታችሁ የምትጠራጠሩ። ለምንድን ነው? ቃሉን ካለማወቅ። ቃሉ እኮ ድነሃል ካለ ድነሃል። ሰው በቃ አካሄድህ አይመችም አልዳንኩም ስላለ ያዳንክ አይደለም። ያ ነገር ግን ካልገባል እንደ ማንኛውም ሰው ጌታ እንዳላወቀ ሰው ተመላላሽ ነው። ከቃሉ ጋር ምንድን ነው ህብረት ሊኖረን ይገባል። ስለዚህ የመጀመሪያው ቤዝ ቃሉ ፒላር ደቀ መዝሙር ሊኖርበት የሚገባው ነገር ምንድን ነው? ቃሉ ነው። ቃሉ ምን ማድረግ አለበት? መብላት አለበት። ይበላል። እስኪ በሉ የሚነበብ ብቻ አይደለም። ማንበብ አንድ ነገር፣ መብላት ደግሞ ሌላ ነገር። የሁላችሁ ማንም እንዲሳካለት ማይፈልጋለች ካለች በኋላ በኋላ እንጸልያለን የለም ማለት። ታዲያ ሰው እንዲሳካለት ቃሉ ምን ማድረግ አለበት? ከሙሴ ጋር እንደነበረው አንተም ጋር ሆና አይዞህ አትፍራ ብቻ የነገርኩህን ሙሴ የነገርህን ቃል ለቀን ሌሊት ማታ ስትወጣ ስትገባ አሰላስለው እንዲሳካልህ አሰላስለው። ቃሉን አሰላስለው። በጣም ፓወር አለው ቃሉን ማሰላሰል። ይኸውላችሁ የጨነቃችሁ ነገር ታውቁት በሩ ይላል። ለምን? እውቀት ገባ። ጭንቀት ምንድን ነው? ጭንቀት ምንድን ነው? በቃሉ ፊት ሲሆን ትላለህ። እስኪ ቃሉን እበላለሁ፣ ቃሉን አሰላስላለሁ፣ በቃሉ ጸልያለሁ። ጸሎታችን ራሱ እኮ በጣም ፓወር የሚኖረው ቃሉን ሲኖር ጠላት እንደፈለገ ያደረገ ኢየሱስ ክርስቶስን ከመጣና አንተን የማይፈተንበት ምክንያት። ታዲያ ከዚህ ፈተና እንዴት ነው የምታመልጠው? ቃሉን ታወቀ። አለበለዚያ ወደ ኢየሱስ መጥቶ አንተ እግዚአብሔር ልጅ ነህ ካለው አንተን ይላል ዳንኩን ትላለህ፣ እንትን ትላለህ።
ብሎ ይመጣል። አንተ ቃል መዘዝ እያደረግ ሴፍ ነው። ጠላትን ደግሞ እግዚአብሔር ነው የሚያባርረው። ወደ እግዚአብሔር አጽፍ ሂድ ነው። ይሄ ራሱ ቃል ያስፈልጋል። ከታይነት ሁለተኛው ራስን መካድ የደቀ መዝሙር ቤዝ ብለን ካሰብን ራስን መካድ ሊከተለኝ የሚሆን ምን ይመጣ? ራሱን መካድ። ትልቁ ችግር ኢጎ አለ፣ እኔነት አለ። ይሄ ሁሉ እያለ በቃ ክርስቶስ በእኛ ሊከብራቸው ሊከተለኝ የሚሆን ራሱን ካድ መስቀሉ ምን ነው ተሸክሙ። መስቀሌን አድነጋለ መስቀሉ እያንዳንዳችን የራሳችን መስቀል ነው። እሱን ተሸክሙ ነው። ታዲያ እንዴት ነው ራስ የሚካደው? ራስ መካደስ ምንድን ነው? የሰው ሁለንተና መንፈስ፣ ነፍስ፣ ስጋ አይደል? ነፍስ የምትባለዋ ጌታ ኢየሱስን ስንቀበል መንፈሳችን ነው። በቃ ምንም የምታደርገው ነፍስ ግን መለወጥ አለባት። ስትል ከለራችሁ ተቀየረ እዛው ያው ማለት ምንም ፊዚካሊ ለውጥ የለም፣ አስተሳሰብም ለውጥ የለም። ግን አዲስ ፍጥረት ሆነ። አዲስ ፍጥረት የሆነው ሰው በቃ አዲስ ፍጥረት ነው። ግን እዚህ ፊዚካል ወርልድ ለመገለጥ ይሄ አዲሱ ፍጥረት እዚህኛው ፊዚካል በዚህ ማቴሪያል ወርልድ ጋር መገለጥ አለ። ለመገለጥ ነፍስ ቫይታል የሆነ ስራ ትሰራለች። ራሷን መለወጥ አለ። ትራንስፎርሜሽን ያስፈልጋል። ነፍስ ፍቃድ አላት፣ እውቀት አላት፣ ስሜት አላት። ስለዚህ ነፍሱን ሊካድ ሲል ፍቃዱን ምን ይላል? በሉት አልመችም አይደል? ፍቃድ በሰማይ እንደሆነች እንዲህ በምትሆን ብቻ አይደለም መተው። ፍቃድን መተው በጣም ከባድ እንደሆነ እሱ ነው መስቀል። ስሜትን መተው በጣም ከባድ። እኛ ብዙዎች ኢቭን በደንብ አሁን ለምሳሌ በስሜት የሆነ የእግዚአብሔር መንፈስ ሲመጣ ስሜትን ያነቃቃላል እና ሁሌ ላይሆን ይችላል። ስሜታችን ካልተነካ የተነካ እንዳይመስለን ይችላል። ኖ እንደዛ ስሜታችን ራሱ ከእግዚአብሔር ጋር አላይ ማለት አለ። ነፍስ ፐርሰናሊቲ የምታሳይ ነው። እግዚአብሔር ነፍስ አይደለም፣ ያዝናል፣ ይቆጣል። ልክ እኛም እንደዛው ፍቃድም አለው እግዚአብሔር። ኢየሱስም ፍቃድ አለ፣ አብም ፍቃድ አለ፣ ወልድም ፍቃድ አለ። ፍቃዱን ትቶ ግን የማንን ፍቃድ አደረገ? የአብ ፍቃድ። ብትወድ ይሄ ጽዋ ከኔ ጋር አለ አይደል? ግን የኔ ፍቃድ ነው የማን ፍቃድ? ያንተ ፍቃድ ነው። የወዳችሁ ራስን መካድ ፍቃድን ነው። ራስን መካድ ስሜትን ነው። ስሜታዊ አኗር ሁሉ አለ። ያንዳንድ ነገር ያጋጥማል፣ እንትን ያለ ብዙ ነገር ያጋጥማል። ግን ስሜትን መግዛት መቻል ፓወር ደግሞ አለ። ምክንያቱም ክርስቶስን ከሙታን ያስነሳው ያ መንፈስ አረጋግጦ በውስጣችሁ አለ። አንቺን የሚባል ነገር ለመካድ ኃጢአት አለማድረግ እንድንችላለን። ኃይሉን ሰብሮታል። ታረቅ ፈቅደ እያልክ አቅቶዋል። የማያምን ነው ምንም ማድረግ። ምክንያቱም በማን አምላካቸው ማለት የዚህ ዓለም ገዢ ማለት ሰይጣን። ስለዚህ የፈለገውን ያስደርጋቸዋል። ኢቭን ሰይጣን የዚህ ዓለም ገዢ ሆኖ ያለነሱ ፍቃድ ምንም ማድረግ ለማሰጣጣቸው ግን ስለሚያስፈራራቸው ስለሚገዛቸው ፍቃዳቸውን ሳይወዱ ያስወጥተዋል። እኛ ግን ወደ ታሪክ ሲመጣ ጠላት ከተሰሩ ስለዚህ ምንም ማድረጋቸው እስኪ ራሴን እክዳለሁ። ክርስቶስ ኢየሱስ በእኛ እንዲገለጥ ይፈልጋል። በአሮጌ ማንነት አለ። ስለዚህ ሁለተኛው ፒላር ክርስቲያን ምን ማድረግ አለ? ራሱ መካድ አለ። ራሱ ዓለምን መካድ። ሶስተኛ በጣም ፈጥነው እንግዲህ አደንጓል ለመጨረስ ነው። ሶስተኛው
ወንጌል ዮሐንስ 15 ላይ ታገኙታላችሁ። ላበሎ መነሻ 15 ላይ ስለሆነ ብዙ ፍሬ በማፍራት ደቀ መዛሙርት የሆናችሁ ብትገልጡ በዚህ አባቴ ይከብራል። ደቀ መዝሙር ምን ማፍራት አለበት? ፍሬ ማፍራት አለበት። ፍሬ ለማፍራት ምንድን ነው ማድረግ ያለበት? መጣበቅ ሲሆን ከግንዱ ጋር የተጣበቀ ፍሬ ያፈራል። ከግንዱ ጋር ያልተጣበቀ ግን ፍሬ ያፈራል። ፍሬ ማለት ዲስፕሌይ ማለት ነው አይደል? አንድ ዛፍ የብርቱካን ነው፣ የሎሚ ነው፣ የትርንጎ ነው። የምታውቁት በምኑ ነው? በፍሬው ነው። በቅጠሉ የምታውቁት ሊኖር ይችላል። አንዳንዶቹ ግን ማትለዩዋቸው ደግሞ አሉ። እስኪ የእንጆሪ ቅጠል ምን አይነት እንደሆነ የሚያውቅ እንጆሪ በልቶ ስትሮበሪ ማለት ነው። እንጆሪ ታውቂዋለሽ? ዋው እኔ አለ እንጆሪን ግን በደንብ አውቃለሁ። ስለዚህ ሄጄ እንጆሪውን ባየው ስትሮበሪ እንኳን ይሄ ዛፍ የምንድን ነው ላለው የስትሮበሪ አይደል? እናንተም ጋር ያላችሁ ፍሬው ሲታይ ፍሬው ለማወቅ ከፈለጋችሁ ገላትያ 5:23 ሂዱ። ፍቅር አለ። ፍቅር፣ ደስታ፣ ሰላም፣ ቸርነት፣ በጎነት፣ የዋህነት፣ እምነት፣ ራስን መግዛት ይላል አይደል? እነዚህ ነገሮች በእናንተ ላይ የሚታዩ ከሆነ ከማን ጋር ተጣጣችኋል? ከኢየሱስ ጋር። በራሳችሁ ፍሬ አታፍሩ። ከማን ጋር ተጣጣችኋል? ስለዚህ ደቀ መዝሙር የሆነ ከክርስቶስ ጋር የተጣበቀ ህይወት ዓለምን የምትጨነቅ የሚያስጨንቃቸው ነገር እናንተን የሚያስጨንቅ ሆነ በጌታ ደስ ይበል ይላል። ስለዚህ ደቀ መዝሙር ነኝ ያለ ሰው በፍሬ መገለጥ ጣበቃለሁ ብሎ ከግንዱ ጋር ፍሬም አፈራለሁ። ፕሬዝ ጋር አራተኛው ፒላር በጣም ወንደርፉል ፒላር ነው። እኔ የፒላሮች ሁሉ ፒላር ነው። ፍቅር ፍቅር የአዲስ ኪዳን ትእዛዝ ነው። እኔ አንዳንድ ልጆች ይገርሙኛል። ህግ ለኛ አልተሰጠም። አጠገበላለሁ አንተ እስራኤል ላይ ስላሉ አይመለከትህም። መጥቷል አይመለከትህም ሲጀመር ኦኬ አይመለከትህም። እስራኤል ላይ እንኳን ግን እኮ ይሻለዋል እንዴና አብርሃም ወገን ከመና አሕዛብ ነው። ከአሕዛብ ወገን ነው። ወደ ክርስቶስ የበረሃ ወይራ ነበር። ወደ ግንዱ ተጣበቀ። እነሱ ያቃታቸው ካልፈጸምን ብለን እንትን ምትሉ ከሆነ ባቱ ቀጥሉ። ገና እዚህ ቁጭ ብላችሁ ወጣችሁ። ለምን ምትላት? ህግ ማለት አንዷን ሳትፈጽም 613ቱን ብትፈጽም 12ቱን ብትፈጽም ዜሮ ይሰጥ። ህግ ደግሞ ይሄ ሁለት አይነት ልብስ የለበሰ አትልበስ አይደል? በቃ እዚህ ጋር አሁን ብቻውን አንድ አይነት የለበሰ እዚሁ እንኳን ሰብራችሁ ታገኙ። ጴጥሮስ እኛ ልንሸከም ያልቻልነውን ቀንበር በደቀ መዛሙርት ላይ ማድረግ ተገቢ አይደለም ማለት መገረዝ እንት ኦኬ። ታዲያ ህግ እዚህ ጋር ጥሎ ለቀቀን እግዚአብሔር ሌላ ህግ ሰጥቶናል። ምንድነው? የህይወት መንፈስ ህግ ይባላል። የእምነት ህግ ይባላል። የፍቅር ህግ ይባላል። መነሻው ሐሳብ እሱ ዮሐንስ ላይ 13 ብትሄዱ 13 አዲስ ትእዛዝ ሰጣችኋለሁ። ምን አሮጌ የበፊቱ ይላል። አዲስ ትእዛዝ ሰጣችኋለሁ። ይኸው እርስ በርሳችሁ እንድትዋደዱ ነው። እንግዲህ ምን አይነት መዋደድ ነው ለሚለው ደግሞ እኔ እንደወደድኳችሁ ክርስቶስ እኛን እንደወደደ እርስ በራሳችን ምን ማለት አለብን? መዋደድ አለብን። እና እናንተ እርስ በርሳችሁ ተዋደዱ። እርስ በርሳችሁ ብትዋደዱ ሰዎች ሁሉ
የእኔ ደቀ መዛሙርት መሆናችሁን በዚህ ያውቃል። ፍቅር የኔ መታወቂያ ነው። ፓስፖርት ሳትይዝ ኤርፖርት መሄዳችሁ ተደብቀን መቀጠል እንዳደረገው ለውስጥ ምግባ ካላ ክርስቲያን አውስትራሊያ ቤት ገብቶ ዘሉ ፕሌስ ገብቶ ከመሽኩት እንደዛ ካለው ያለ ፓስፖርት መሄዳችሁ ብር ነው እንደፈለክ ቲኬት ቆርጣ ለምን ደብላ አትከፍል? ለምን የቢዝነስ ፓስፖርት ካሌላ ይላል። ስለዚህ ፓስፖርት አንተ መግለጫ ማለት። ስለዚህ እንደ ክርስቲያን ደግሞ የኛ መታወቂያ ምንድን ነው? ፍቅር ነው። ፍቅር ነው። ያላየውን እግዚአብሔር ወንድሙን ሳይወድ ይላል። ያላየውን እግዚአብሔር ወዳለው ቢል ውሸታም ነው። መጽሐፍ ቅዱስ በመንፈሳዊ እንድናድግ ይፈልጋል። እድገት ይፈልጋል። አደገ የሚባለው ሰው በፍቅር ሲያድግ ሌላ አይደለም። በእውቀት አይመስላችሁ። አንዳንዶቹ በጣም ያው ቴዎሎጂ ገብተው እንትን ስላሉ ስለተፈተፉት ምናምን የሚያውቁ እንዳይመስላችሁ። ኖ ኖ ኖ ማንም ያወቀ ቢመስል አንደኛ ቆሮንቶስ አለማወቁ ይወቅ። እውቀት ምን ይላል? ያሳብያል። ፍቅር ግን ያንሳል። እድገት ማለት በፍቅር ማለት ነው። ነትንገስ ምንም ማለት ነው። ምንፋጭበት ያልፍ ፍቅር ግን ያልፍ። ፍቅር በጣም የሚደንቅ ነው። ራሱ እግዚአብሔር ምንድን ነው? ፍቅር ነው። ፊልጵስዩስ 1:9 በጣም የፈጠንኩ ነው። ምክንያቱም የ8 ወር ትምህርት በአንድ ሰዓት ከባድ። ፊልጵስዩስ 1:9 ፍቅራችሁ በጥበብና በማስተዋል እያደገ እንዲበዛ እጸልያለሁ። ስለዚህ ይሄ ፍቅር ከሌላው ፍቅር ይለያል። እንደውም አጋጣሚ ፍቅር ላይ ነው ያለ ማለት ነው። ወደ 8 ነው ምናምን አይነት ፍቅር አይነት ባይዘው አንዱ ሰልፍለስ ፍቅር ግን አጋፔ የሚባለው ፍቅር፣ ሌላው ሁሉ ስሜት። አንዳንዱ ፊሽ ላፍ እየነገራቸው ነበር። ፊሽ ላፍ ይባላል። ፊሽ ላፍ ታውቃላችሁ? አንዳንድ ሰዎች አይላፍ ፊሽ ላፍ እና ፊሹን ደግለው ጠብሰው ይበሉታል። አሁን ፊሹን ወደድት ነው ይባላል። የብዙ ክርስቲያን ፍቅር ፊሽ ላፍ እሱ የስሜት የምትወደው ነው። ፊሽን ይተገለ ተወደድከው። ስለዚህ የወደድከው ፊሽን መብላት እንጂ ፊሹን አይደለም። I love eating fish ነው የሚባለው። በጣም እስኪ ያለ ፍቅር አይኖርም። ይወዳችሁ እኔ አንድ ነገር ገብቶኛል። ክርስትና አሁን ለምሳሌ ብዙ ሰው የግል ነው ይላል አይደል? የግል ብቻ አይደለም። ሀገር የጋራ ነው። ክርስቲያን ነው። ክርስቲያን ወደ አካሉ መጣ። ይሄ እዚህ ጋር ቢቆስል ምን አገባኝ ነው? እግሬን ተሰብሬ ነበር እና በክራንች 6 ወር ነበር። ይሄ ነበር የሚሸከመው። ምነው ሁሌ የሚሸከመው ሁሉ ኮምፕሌን አድርገዋል። ይሄና ይሄ ምንድን ነው? አንድ ናቸው። ስለዚህ የግል ምናምን የሚባል ነገር የለም። በግል ነው የምትመጣው ወደ ክርስቶስ። እውነት ነው። ከገባህ ግን አካል ውስጥ ነው የገባው። አካሉ ደግሞ አንዱ ባንዱ እንዴት ነው እየተገነባ የሚሄደው ካላችሁ፣ በፍቅር ብሪክ ሲደረደር አይታችሁ ታውቃላችሁ። በሞት ነው አይደል? እና አንደኛው ብሪክ ከአንደኛው ብሪክ ጋር ያለው ቦንድ በምንድን ነው የሚለካው ካላችሁ፣ በመካከላቸው ባለው ሞርታር ነው። ሞርታሩ በጣም ኳሊቲ ሞርታር ከሆነ አንደኛውን ብሪክ ከአንደኛው ብሪክ ጋር በደንብ ያያይዘዋል። ልክ እንደዛ ነው ፍቅር። አንዳችን ከአንዳችን በምን መያያዝ ነው? በነገር በፍቅር ነው። እስኪ በፍቅር ነው። ፍቅር ደግሞ ሰልፍ የራሱን ያፈ አገልግሎት ቢሆን በፍቅር አገልግሎት፣ ምንም ሩጫም ቢሆን በፍቅር። እኔ በጣም ገረመኝ። አሁን ብዙ ሰው
ፍቅር ይብዛልኝ ብሎ እንትን ይጸልያል። ጌታ ሆይ ፍቅር አብዛልኝ ብሎ ይጸልያል። አረ አይበዛም። ኦልሬዲ ምን ብሎታል? እግዚአብሔር በእኛ ውስጥ አፍስሶታል። ስለዚህ ፍቅር ጨምርልን ብላችሁ አትጸልዩ። አይሰማውም እግዚአብሔር። አንዳንድ ጸሎቶች አይሰሙም። ጊዜ ገደለን ከማለት በስተቀር ምንም ጥቅም የላቸው። ፈሷል ፍቅር ውስጣችን አውጥተን መመንዘር ብቻ ነው ወደ ወንድ። ጌታችን ኢየሱስ ክርስቶስን መጣና ከትእዛዝ ሁሉ ትልቁ ትእዛዝ የቱ ነው አለ። እግዚአብሔር አምላክን በፍጹም ልብ፣ በፍጹም ሀሳብ፣ በፍጹም ነፍስ መመር ውደድ። ከሱ ደግሞ ማይተናነስ ባልንጀራህን እንደ ራስህ አድርገህ ውደድ። ሊመጻደቅ ፈልጎ ይላል ባልንጀራዬ ማን ነው ብሎ ጠየቀው። አቤት ኢየሱስ ደስ ይላል። ምሳሌ ሁሉ በጣም ያደርጋል። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲሄድ ይመስለኛል፣ የኢያሪኮም ሰው ሊሆን ይችላል፣ አይሁድ ይመስለኛል። ሲሄድ መንገድ ላይ በወንበዴዎች እጅ ወደቀ። በሞትና በሕይወት ጥለውት ሄዱ። ከዛ መጀመሪያ የመጣው ማን ቢወጡ አመራረጡ ራሱ ኢየሱስ ሲሆን ካህን ነው። እንግዲህ የእግዚአብሔርን ቃል ከካህን በላይ ሊያውቅ የሚችል በእስራኤል ምድር ውስጥ ኤቭሪቲንግ ማድረግ የሚገባው እሱ ነው። ግን አይቶ እንዳላየው አለፈው። ምናልባት ቢዚ ሊሆን ይችላል፣ አገልግሎት ይኖርበት ይሆናል፣ ጥሪ ተጠርቶ ይሆናል፣ አላውቅም። ግን እንዳላየው ሄደ። አረ እንዳላየው ሄደ። ከዛ ሌላ እስራኤል ላይ ይጠራል ስትል ማለት ኖርማል ሰው ይጠራል ስትል፣ ሁለተኛው ሌዋዊ ነው። እውቀት በፍቅር ቢሆን ካልሆነ ያስታበያል። ብዙ ሰዎች በእውቀት ከታበሉ ፍቅር የላቸው ነገራቸው። ሁለተኛው ልክ እንደዛው አለፈ ይላል። ሶስተኛውስ ማን ቢሆን ነው? ሳምራዊ። ሳምራዊ እንግዲህ በአይሁድ ዘንድ የተናቀ ስለ ቃሉ ምንም እውቀት የላቸው። ያቺ ሳምራዊ ሴት እናንተ እዛ አምልኩ ትላላችሁ፣ እኛ ደግሞ አባቶቻችን እዚህ ተራራ ላይ ሰግደዋል። ምንም ስለ ኢየሩሳሌም እንኳን መመለክ እንዳለበት ማታውቅ ምንም መጣና ራራለት ኮምፓስ አደረ። ከዛ በኋላ መጣና ቁስሉን ጠራረገለት፣ አቃጥሎ አህያ ላይ ያስቀመጠው፣ ሄዶ የሆነ ሆቴል ያስቀመጠውና ለባዶ ድንገት እንኳን ኤክስትራ ቢያስፈልግ ብሎ ኤክስትራ ከፍሎ ተጨማሪ ከዛ የበለጠ ካወጣ ከተመልሽ ብሎ ሄደ። ስለዚህ ለዚህ ወንበዴዎች እጅ የወደቀው ባልንጀራ የሆነው ማን ነው? የሰውየው መልስ ነው ደስ ያለ የራራለት ነው፣ ወይም ደግሞ ምህረት ያደረገለት ነው። እናንተ ፍቅር መስጠት ምህረት ማለት ነው። ለምንድን ነው ምህረት የገባው ብዬ ጠየቁ። ለካ ሰውየው በሞትና በሕይወት ውስጥ እነሱ የሞት ፍርድ ፈርደውበት ካህኑ ሌዋው ለምን ሊያድኑት እየቻሉ ያ ሰው እኮ ባይመጣ ያ ሰው ሞታ። ስለዚህ እዛው የሞት ፍርድ ፈርደውበት ነው። እነዚህ ራራለት። ስለዚህ የፍቅር ሕይወት ይኖራል። እውነትን በፍቅር እየተናገሩ ነው። አንዴ ቆሮንቶስ 13 ገብታችኋል። እውነትን የዛ ዲቴል አለ። በመላእክት ልሳን ብናገር ፍቅር ግን ከሌለ ምንድን ነው? ከንቱ ወረድና ትንቢትን ብናገር ትንቢት እኔ ራሴ ያለወጣ ትንቢትን ብናገር ተራራን የሚነቅል እምነት ቢኖረኝ ሱልጣን
ስጋዬን ባቃጠል ለተቸገሩ ብር ብሰጥ ፍቅር ግን ከሌለ ከንቱ ነው። ስለዚህ ደቀ መዝሙር በፍቅር ማለት የመጨረሻ ይሄ ደቢላ ጋር ደቀ መዝሙር ማለት ትምህርት ተቀብሎ የተቀበለውን ትምህርት የሚያሰራጭ ነው። ስለዚህ የወንጌል ስራ መስራት የሁላችንም ግዴታ ነው። የወንጌላውያን ብቻ ወንጌላውያን እውነት ነው በቸርች ኦርጋናይዝ እንደው የወንጌላውያን ዋናው ስራ መመስከር ነው። አትሴታይ ሰዎችን እንዲመሰክሩ ማነሳት በእውነት ይሄ የገባን እውቀት ለሰዎች መነገር የለበትም። እኛ ጋር መቅረት አለበት ወይስ ሲሞቱ ደስ ይለናል? ሰዎች አይደለም። ግን ለምንድን ነው ማንናገረው? ይሰድበኛል ወይ ደግሞ ይንቀኛል ወይ የሆነ ነገር ብቻ ነው አይቀበለኝም ምንለው ነገር አለ ወይ? አንዳንዴ ደግሞ ኦቨር ደግሞ እንዴትና ለማሳመን እንጥራለን። አሳምኑ አልተባለ ንገሩ ነው ሲያቀር ወንጌል ተናገረ ቢያምን ባያምን አንተን አይመለከትም። ወንጌል የምናገር ግን ኃላፊነት አለ። የጠፋውን የምንታደገው በመንገድ ነው። ቃሉ ኃይል አለው፣ ፓወር ስላለው። ስለዚህና ምን ወጥተን ወንጌል መናገር አለብን። የግድ ፒካዲሊ መውጣት እኮ አይጠበቅብንም። ስራ ቦታ ተናገር። አጋጣሚ ታክሲ ነዳ በነበረበት ታይም ላይ ብዙ ሰዎች መስከረም ብዙ ነገር ያጋጥማል። በተለያየ ነገር እንትን ተላለ አፋችን ግን በቃ ይናገር። ምክንያቱም ሳይሰሙ ይግኑ የጌታን ስም የሚጠራ ሁሉ ምን ይላል? ይድናል አይደል? ስለሱ ሳይሰሙ ግን እንዴት ይችላል? ሊያምኑ እኮ መስማት አለባቸው፣ ሊቀበሉት መስማት አለባቸው። ስለዚህ እንደገና ደግሞ ለመስማት ደግሞ ሰዎች መሄድ አለባቸው። ለዚህ ነው የምስራችን ይዘው የሚመጡ ሰዎች እንዴት የተባረኩ ናቸው። እነዛ ለምጻሞች በሱ ጨርሳለሁ። አራት ናቸው። አራቱ ለምጻሞች ከከተማው ወጥተው ዳር ላይ ናቸው። ምክንያቱም መገደል ነበረባቸው። በኋላ ግን የሆነ ነገር ገባቸው። እዛም ሞት ነው እዛ በራብ እያለቁ ሜዳችን እኛም ፊልም ሞት ነው። ስለዚህ አንድ ኦፕሽን ነው። ከገደሉ ይግደሉ እንጂ ሞት ነው እዛ ሞት፣ ካልገደሉ ደግሞ በሕይወት እኖራለሁ ብለው ወደ ሶርያን ሄዱ አይደል? እግዚአብሔር ደግሞ በእያንዳንዱ እርምጃ እዛ ቴረር ነቆባቸው ለቀው አገሪቱ ሲገቡ ማንም አስደነገ። በጣም የሚፈልጉት ነገር ድንገት ትትል ነው። ከዛ ሁሉ አንዱ እንኳን ሲገቡ ደበቁ፣ ሁለተኛው እንኳን ከዛ በኋላ ልባቸውን ገዙ። ይሄ ታላቅ ምስራች ዛሬ ብናደር በደለኞች ነው ይወጣችሁ። ይሄ ታላቅ ኢየሱስ ይዘን አለመናገር በደል እንደሆነ ነው። የት እንደሚሄዱ ወይ አልገባንም ወይ ደግሞ ቪዲዮ ካልተናገረ። ስለዚህ ደቀ መዝሙር የሆነ ሰው ምን ማለት መናገር አለበት። ቃለ ሕይወት ያሰማልን። ፕሬዝ ጋር እንነሳና እናመሰግናለን። ቪካ ፖላቶች ተለያ ላራ ዶሽ ተለያ ላባዶ